አላህ የሰው ልጆችን የፈጠራቸው ዱንያን ሊያሳምሩ ሊያስውቡ ሙሉ ልባቸውን ጊዜያቸውን ለዱንያ ሊሰጡ ሳይሆን ዱንያ ላይ ለአጭር ጊዜ ቆይተው ትርፋማ ንግድ ነግደው አኼራ ላይ ጀነትን እንዲወርሱ ነው። የተፈጠርንለት ዓላማ ይህ እስከሆነ ድረስ ስንሄድ፣ ስንቆም፣ ስንነሳ፣ ስንተኛ ሁሌም ዒባዳን እያሰበን ሊሆን ይገባዋል። ከቻሉበት ደግሞ ቀላል ሕይወትን በሙሉ ዒባዳ ማድረግ ይቻላል። ከቻሉበት ካወቁበት ሕይወትን በሙሉ በቀላሉ ዒባዳ ማድረግ ይቻላል። ብዙ ሰዎች ፈጅር ሶላት የሰገዱም እንደሆነ ሰግደው ስራ እስኪወጡ ይተኛሉ። ሌሎች ደግሞ በማይረባ ነገር በማላ ያዕኒ ያሳልፋሉ። ሱናው የነቢይ የሰሐቦች ሱና ፈጅር ሶላት ከሰገዱ በኋላ ፀሐይ ጎላ ብላ እስክትወጣ ድረስ በዚክር ማሳለፍ፣ በዱዓ ማሳለፍ፣ በዕልም ማሳለፍ። ليس من يقطع طرقا بطلا إنما من يتقي. الحمد لله وأشهد أن لا إله إلا الله وأشهد أن محمدا رسول الله. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وسلم تسليما كثيرا. أما بعد أوصيكم ونفسي بتقوى الله يا عباد الله. فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة إن خير الزاد التقوى. يا الله باروتوي الله تبارك وتعالى ያዛቸውን በመታዘዝ የከለከላቸውን በመከልከል የሚገባውን ፍራቻ ፍሩት። አላህ የሰው ልጆችን የፈጠራቸው ዱንያን ሊያሳምሩ ሊያስውቡ ሙሉ ልባቸውን ጊዜያቸውን ለዱንያ ሊሰጡ ሳይሆን ዱንያ ላይ ለአጭር ጊዜ ቆይተው ትርፋማ ንግድ ነግደው አኼራ ላይ ጀነትን እንዲወርሱ ነው። ቃለ ተዓላ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙን ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን። ሰውንም ይሁን ጂንን እኔን ሊያመልኩ እኔን ሊታዘዙ እኔ ሂዱ ባልኳቸው መልኩ ሊሄዱ እንጂ ለሌላ አልፈጠርኳቸውም ብሏል። ኢዘን የተፈጠርነው ለዒባዳ ዱንያን በዒባዳ ለማድመቅ ነው፣ ለማሳመር ነው። ሰማይና ምድር ሊሸከሙት ያልቻሉ የፈሩትን የከበዳቸውን አማና ነው የተሸከምነው የተቀበልነው። የዲን ህግጋትን አላህን ማምለክን ሐላል ሐራምን ሰማይና ምድር ኃላፊነቱን ተቀብለው ታዘው በጀነት እንዲሸለሙ ሐሳብ ቀርቦላቸው ነበር። አንችልም ብለዋል፣ ፈርተዋል። ነገር ግን የሰው ልጅ ዒባዳን አላህን መታዘዝን ኸይር ሥራ መስራትን ዲንን ምድር ላይ ማስቀጠልን እሺ ብሎ ተቀብሏል። ይህ ያላዋቂነቱ ምልክት ነው። ሆኖም ዒባዳ ከቻሉበት ዱንያንም አኼራንም የሚያሳምር በሁለቱም ዓለም ደስተኛ የሚያደርግ የአላህ ተባረከ ወተዓላ ስጦታ የተፈጠርነው በሁሉም ሓል ላይ በሁሉም ሁኔታና ቦታ ላይ የአላህ ተባረከ ወተዓላ ባሪያ የእሱ ተገዥ እሱን ታዛዥ መሆናችንን ለማሳየት እስከሆነ ድረስ ያለ ዒባዳ ያለ ኸይር ሥራ ወደ አላህ ሳንቃርብ አንድ ቀን አንድ ሰዓት ሊያልፍ አይገባም። የተፈጠርንለት ዓላማ ይህ እስከሆነ ድረስ ስንሄድ፣ ስንቆም፣ ስንነሳ፣ ስንተኛ ሁሌም ዒባዳን እያሰበን ሊሆን ይገባዋል። ከቻሉበት ደግሞ ቀላል ሕይወትን በሙሉ ዒባዳ ማድረግ ይቻላል። ከቻሉበት ካወቁበት ሕይወትን በሙሉ በቀላሉ ዒባዳ ማድረግ ይቻላል። ንያችን ከተስተካከል የምናደርገውን ነገር ሁሉ አላህ በሚወደው በሚፈቅደው መልኩ ማድረግ እንዳለብን ራሳችንን ካሳመንን ሁሉንም ነገር ዒባዳ ማድረግ ይቻላል። ለሆዳችን ስንል የምንበላው ምግብ ሳይቀር፣ በደከመን ሰዓት የምንተኛው እንቅልፍ ሳይቀር፣ ገዝተን የምንለብሰው ልብስ ሳይቀር ወደ አላህ የምንቃረብበት ዒባዳ ይሆናል ከተቻለበት፣ ንያ ከታከለበት። ሌላ ቀደምቶች ስተኛም አጅር አገኛለሁ ብዬ ተስፋ አደርጋለሁ፣ ሌሊት በመስገዴ አጅር አገኛለሁ ብዬ ተስፋ እንደማደርገው ሁሉ ይሉ ነበር። ስበላ የዋልኩ ዕለትም
አጅር አገኛለሁ ብዬ ተስፋ አደርጋለሁ። ጾሜ የዋልኩ ዕለት አጅር አገኛለሁ ብዬ ከአላህ ተስፋ እንደማደርገው ይሉ ነበር። ምንተኛው ለቀጣይ ዒባዳ አቅም ለማግኘት ሲሆን፣ የምንበላው ለቀጣይ ጾም ለመዘጋጀት ሲሆን አጅር እናገኛለን። የምንለብሰው ልብስ አላህ ተባረከ ወተዓላ ውብ ነው፣ ውብ መሆንን ይወዳል የሚለውን የነቢን ሐዲስ መሰረት አድርገን ከሆነ ንጹህ ልብስ፣ ጥሩ ልብስ ምንለብሰው ዒባዳ ይሆናል፣ ወደ አላህ ያቃርበናል። ባል ከሚስቱ ጋር፣ ሚስት ከባሏ ጋር ግንኙነት እንኳን ሲያደርጉ ከነየቱበት አጅር እንደሚያገኙ፣ አባወራ በየቀኑ ለልጁ ለሚስቱ ወጪ ሲያደርግ ቤተሰቦቼ ተቸግረው የሌላ ሰው እጅ ከሚያዩ ለውጪ ሰደቃ ከመስጠት ለቤተሰብ ሰደቃ መስጠት ይሻላል ብለዋል ነቢ ብሎ ነይቶ ከሆነ የሚሰጠው ግዴታው የሆነውን ወጪ እንኳን ሲያደርግ አጅር ያገኝበታል። እተን የተፈጠርነው ለዒባዳ ነው። ከቻልንበት ሁሉንም ነገር ትርፋማ ዒባዳ ማድረግ እንችላለን። ይህ በእንዲህ እንዳለ ከዒባዳዎች ሁሉ በላጭ ከሚባሉ ዒባዳዎች አንዱ የገፍላ ወቅት ዒባዳ ነው። ሰዎች ከዒባዳ የሚዘናጉበት፣ የሚሰንፉበት፣ ቸላ የሚሉበት ወቅት ላይ የሚደረግ ዒባዳ በሌላ ወቅት ላይ ከሚደረግ ዒባዳ የተሻለ ምንዳ አጅርን ያስገኛል። ነቢያችን ሰላቱ ወሰላም በፈተና በረብሻ በጦርነት ጊዜ የሚደረግ ዒባዳ ወደ እኔ ሂጅራ እንደመሰደድ ነው ብለዋል። ጦርነት ሲኖር፣ በሽታ ሲኖር፣ ድርቅ ሲኖር፣ የሰው ልጅን ሐሳብ የሚሰብቅ ልብ እንዳይረጋጋ የሚያደርግ ወቅትና ሁኔታ ላይ ይሄን ሁሉ ተቋቁሞ ዒባዳ ላይ ማተኮር መቻል፣ መስገድ፣ መጾም፣ ቁርአን መቅራት፣ ዱዓ፣ ዚክር ማብዛት ወደ ነቢዩ ሰላቱ ወሰላም ሂጅራ የመሰደድ ያክል ነዋ። ወደ ነቢዩ ሂጅራ መሰደድ መቻል ማለት ሶሓባ መሆን ማለት በየትኛውም ዘመን በየትኛውም ጊዜ ይኖር በፈተና በረብሻ በችግር የውስጥ ሰላም በሚጠፋበት ጊዜ ልቡን ፊቱን ወደ ዒባዳ የሚያዞር ሰው ወደ እኔ እንደ ተሰደደ ሰው ነው ብለዋል። ዒባዳ ልናበዛባቸው ከሚገቡ ብዙ ሰዎች በዒባዳ ከሚዘናጉባቸው ወቅቶች አንዱ የቀኑ የመጀመሪያና የመጨረሻ ሰዓቶች ናቸው። ማለዳ ፈጅር ላይና ምሽት መግሪብ አካባቢ ብዙ ሰዎች ፈጅር ሶላት የሰገዱም እንደሆነ ሰግደው ስራ እስኪወጡ ይተኛሉ። ሌሎች ደግሞ በማይረባ ነገር በማላ ያዕኒ ያሳልፋሉ። ሱናው የነቢይ የሰሐቦች ሱና ፈጅር ሶላት ከሰገዱ በኋላ ፀሐይ ጎላ ብላ እስክትወጣ ድረስ በዚክር ማሳለፍ፣ በዱዓ ማሳለፍ፣ በዕልም ማሳለፍ። ኢማም ሙስሊምና ሌሎችም በዘገቡት ሐዲስ ነቢያችን ሰላቱ ወሰላም ፈጅር ሶላት ከሰገዱ በኋላ ፀሐይ በደንብ እስክትወጣ ድረስ ቁጭ ይሉ ነበር ተብሏል። በሌላኛው ዘገባ አላህን ያስታውሱ ነበር ተብሏል። ፈጅር ሰግዶ ወዲያው ተመልሰው ከመተኛት ይልቅ ጭራሽ ደግሞ ቀልባቸው የደረቀ ኢማናቸው የወረደ የሥራ ሰዓት እስኪደርስ ድረስ የሶላተል ፈጅርን ወቅት ማሳልፈው ይተኛዋል። ይሄ ስንፍና፣ የኢማን ጉድለት። ፈጅር እንኳ ሰግዶ በላጩ ተመራጩ እዛው የሰገዱበት ቦታ ላይ ቁጭ ብሎ አላህን ማስታወስ። ጀማዓ የሰገደ እዛው በሰገደበት፣ በተለያዩ በበቂ ምክንያቶች ወይም ጀማዓ ማይወጅብባቸው ሴቶች ቤት የሰገዱ ፀሐይ በደንብ እስኪወጣ ድረስ እዛው ቦታ ላይ ቁጭ ብሎ አላህን እያስታወሱ መቆየት የነቢዩ ዓለይሂ ሰላቱ ወሰላም እንደዚሁ የሰሐቦቻቸው ሱና ነው። የቀኑ ጅምር ላይ በንቃት አላህን በማስታወስ ዚክር በማድረግ ዱዓ በማድረግ ያሳለፈ ሰው ቀኑን ሙሉ በዚህ መልኩ ማሳለፍ ይችላል። የቀኑ ጅምር ላይ እያንቀላፋ እያዛጋ እየተኛ ሕግ እየጣሰ ሶላት እያሳለፈ ቀኑን የጀመረው ሰው አብዛኛውን ጊዜ ቀሪው የቀኑ ክፍለ ጊዜም ተመሳሳይ ይሆናል። ስለዚህ ቀኑን ሙሉ ንቁ ሆነ ኢማናችን ሙሉ ሆኖ ጥሩ ስሜት ላይ ሆነን ለማሳለፍ የቀኑን ጅምር በዚክር በዱዓ በዒባዳ ልናሳልፍ ይገባናል። እንደው በላጩ ከፈጅር በፊትም ቀደም ብሎ መነሳት ነው። ይሄ ሱና ነው። የደጋግ የአላህ ባሮች መለያ ነው። ነቢያችን ሰላቱ ወሰላም ሌይል ሶላትን አደራችሁን፣ ይህ የሷሊሖች መለያ ነው፣ ወንጀል ማራገፊያ ነው ብለዋል። ይህ እንዳለ ሆኖ ግን ለፈርድ ሶላት ከተነሱ በኋላ ፈጅር ሰግዶ ፀሐይ በደንብ እስክትወጣ ድረስ እንቅስቃሴ ስራ እስኪጀመር ድረስ በዚክር ማሳለፍ
የተዘነጋ ቸላ የተባለ ዒባዳ ነው። አብዱላህ ብን መስዑድ ከፈጅር በኋላ የተወሰኑ ሰዎች ሊጠይቋቸው ቤታቸው ሄደው አስፈቅደው ከተፈቀደ በኋላም ዘገዩ፣ ቶሎ አልገቡም። ዘግይተው ከገቡ በኋላ ለምን እንደተፈቀደላችሁ አልገባችሁም ሲሏቸው ቤት ውስጥ የተኛ ሰው ካለ ብለን ነው ሲሏቸው የአብዱላህ ብን መስዑድ ቤተሰቦች ቸልተኞች፣ ጋፍሎች የአኼራ ንግድ በሚነገርበት ወቅት የሚተኙ ሰዎች ይመስሏችኋል እንዴ ብለዋቸው ወደ ዚክራቸው ተመለሱ። አላናገሯቸው። ዚክራቸውን ጨርሰው ፀሐይ ወጥታለች ብለው ሲገምቱ ዚክሩን አቆሙና አገልጋያቸውን እስቲ ፀሐይ መውጣቷን አረጋግጪ ብለው ልከው ወጥታለች ሲሏቸው አልሐምዱሊላህ በሰላም ያሳደረን ይሄን ቀን እንደ አዲስ የፈቀደልን በወንጀላችን ያላጠፋን እንዳሉ ተነግሯል። በዚህ ወቅት ላይ ማለዳ ላይ የሚደረግ ዚክር፣ ዱዓ፣ ዒባዳ አእምሮን ያጠነክራል፣ ልብን ያጠነክራል። ለሰውነት ለጤንነትም መልካምና ተመራጭ ነው። ከቀደምት ዑለሞች መሃል አንዱ ፈጅር ሰግደው ፀሐይ በደንብ እስክትወጣ ድረስ ዚክር፣ ዱዓ ሲያደርጉ ቆይተው ይሄ ቁርሴ ነው፣ ይሄን ካልበላው ቀኑን ሙሉ ስራዬን መስራት አልችልም ይሉ እንደነበረ ተነግሯል። ኢማሙ ነወዊ ረሒመሁላህ ተዓላ ከፈጅር በኋላ እዛው የሰገዱበት ቦታ ላይ ቁጭ ብሎ ዚክር፣ ዱዓ ያደረጉ መቆየት ሱናና ተወዳጅ ነው። አስገዳጅ ሁኔታ ዑዝር ከሌለ በስተቀር ፈጅር ሰግዶ ከፈጅር በኋላ ዚክር ሳያደርጉ ተነስቶ መሄድ መተኛት አግባብ አይደለም ብለዋል። አልፎ ሁሉ አንዳንድ የፊቅህ ሊቃውንት ከፈጅር በኋላ ተራ ወሬ ማውራት የተጠላ ነው ብላ የዚክር ወቅት ነው፣ የዱዓ ወቅት ነው፣ የአኼራ ንግድ የምንነግድበት፣ አላህ በሰላም ስላሳደረን የምናመሰግንበት፣ ቀጣዩን ውሏችንን ያማረ እንዲያደርግልን የምንማጸንበት ወቅት ነውና ከፈጅር በኋላ ፀሐይ በደንብ እስክትወጣ ድረስ ዚክር፣ ቁርአን፣ ዱዓ፣ ተፈኩር ማድረግ እንጂ ስለ ዱንያ ወሬ ማውራት የተጠላ ነው። ማብዛት ማለት አስፈላጊ ሆኖ አንዳንድ ቃላቶችን መናገር ካስፈለገ ቢናገሩ ችግር የለም። ነገር ግን ሰዎች ወይም ማይረባ ወሬ ያወሩ አሊያ ደግሞ እዛው ከሶላት በኋላ የሚባለውን ዚክር እንኳን ሳይጨርሱ እያንቀላፉ አሊያ ደግሞ ቤት ሄደው ብርድ ልብስ ውስጥ ገብተው እየተኙ ነው የሚታየው። ይህ አግባብ አይደለም፣ ከጤንነት አንፃር የሚመከር አይደለም። የማለዳ ዚክር የሚባልበትን ወቅትም ማባከን ነው የሚሆነው። በሌላ በኩል ደግሞ የተወሰኑ ዑለሞች ሶሒህ ባሉት ሐዲስ እንደተነገረው ፈጅር በጀማዓ ሰግዶ እዛው የሰገደበት ቦታ ላይ ፀሐይ እስክትወጣ ድረስ ጸንቶ ቁጭ ብሎ ዚክር ሲል የቆየ ከዛ በኋላ 2 ረካ ተነስቶ የሰገደ ሙሉ ሐጅና ዑምራ እንዳደረገ ይቆጠርለታል። ሙሉ ሐጅና ዑምራ እንዳደረገ ይቆጠርለታል ብለዋል። እነዚህና መሰል የሆኑ ማለዳ ላይ በሚደረግ ዚክር ዒባዳ የሚገኙ ጥቅሞች ስላሉ ደጋግ ቀደምቶች ከፈጅር በኋላ መተኛትን ይጠሉ ነበር። ሪዝቅ የሚከፋፈልበት ወቅት ነው፣ አትተኙ ይሉ ነበር። የነቢዩ ሰሓቦች ሌሊቱን እንኳን ሲጓዙ ቢያድሩ ፈጅር እንድትሰገድ አይተኙም ነበር። እንደምንም ተቋቁመው በዚክር አሳልፈው ፀሐይ በደንብ ጎላ ብላ ከወጣች በኋላ ነበር የሚተኙት። ገፍላን ልናስወግድ፣ የአኼራን ንግድ ልንነግድ፣ የረሱልን የሰሓቦችን ሱና ልንከተል ይገባናል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله والصلاة والسلام على رسول الله وبعد. وهكذا عبادة ማብዛት ከሚወደድባቸው ብዙ ሰዎች ከሚዘናጉባቸው ወቅቶች አንዱ የቀኑ የመጨረሻው ክፍልና ከዐሱር በኋላ ከመግሪብ እስከ ኢሻ ያለው ጊዜ ነው። ይህ ወቅት ነጋዴ የሆነ ወደ ቤቱ ለመመለስ ሂሳብ የሚሰራበት፣ እቃውን የሚሰበስብበት፣ ቤት ውስጥ ስራ የሚሰሩ ሰዎችም ለምሽቱ ለእራቱ መዘጋጀት የሚጀምሩበት ወቅት ነው። አላህ ግን ተባረከ ወተዓላ በእነዚህ 2 ወቅቶች ላይ እንድናወድሰው እንድናጠራው አዞናል። ፈሱብሓነላሂ ሒነ ቱምሱና ወሒነ ቱስቢሑን ብላ ማለዳ ላይ እንደዚሁ ምሽት ላይ አላህ ጥራት ይገባዋል። በዛ ሰዓት አላህን አጥሩ ማለት ነው ይፈለግ። ይህ የምሽት ዚክር ውዳሴ የሚጀምርበት ወቅት ነው። ዐሱር እንደተሰገደ እስከ መግሪብ እስከ ኢሻ የዚክር ወቅት ነው። ሶላተል ዐሱር ራሱ ዚክር ነው። ትልቁ ዚክር አላህን ተባረከ ወተዓላ በተግባር ማስታወስ ነው። ዐሱር ሶላትን አርፍዶ መዘግየት፣ ዐሱር ሶላት እንዲያልፈን ማድረግ ሙሉ ዱንያን ሙሉ ሀብት ንብረትን
እንደማጣት ነው ተብሏል። ምሽት ነው፣ ወደ ቤት የምንገባበት ጊዜ ነው፣ ንብረት የምንሰበስብበት ጊዜ ነው ብለው ሰዎች ለዱንያ እንደሚጨናነቁት የአኼራ ጉዳይ ከምንም በላይ የሚያሳስበው ሰው እኔም ወደ አኼራ መቼ እንደመጓዝ ከዱንያ መቼ እንደምወጣ አላውቅምና በዚህ ሰዎች ለዱንያ በሚሽቀዳደሙበት ወቅት ለአኼራዬ ስንቅ ልቋጥር ልንል አስር ሰግደን አስርን በጀማዓ በአግባቡ ሰግደን ከአስር በኋላ የቻልነውን ያክል ቁርአን ልንቀራ የምሽት ዚክራችንን ልንጀምር ይገባናል። ግዴታ የሆነውን የዱንያ ስራችንን የቤተሰብ ኃላፊነታችንን በማይጎዳ መልኩ ከመግሪብ እስከ ዒሻ ብዙ ሰዎች ተዘናግተው ከመግሪብ እስከ ዒሻ ያለችውን 1 ሰዓት 40-50 ደቂቃ በዋዛ በከንቱ ሲያሳልፉ ይታያል። ይሄም የሱናው ተቃራኒ ነው። ነቢዩ ሱሐቦች ዓለይሂ ሰላቱ ወሰላሙ ወረዲየ ዐኒ ሰሓባ ከመግሪብ እስከ ዒሻ ያለውን ጊዜ በዒባዳ ነበር የሚያሳልፉት። ሑዘይፋ ረዲየላሁ ዐንሁ ወአርዳህ አስተላለፉት ሶሒህ በሆነ ሐዲስ እንደተነገረው መግሪብን ከነቢይ ጋር ዓለይሂ ሰላቱ ወሰላም ሰገድኩኝ። ከዛ በኋላ እሳቸው ከመግሪብ እስከ ዒሻ ያለውን ጊዜ ሶላት እየሰገዱ ሲያሳልፉ አየኋቸው ብለዋል። ከመግሪብ እስከ ዒሻ ያለችዋን ግማሽ ሰዓት 1 ሰዓት በቁጥር ባልተገደበ ሁለት ረክዓ ሶላት እየሰገዱ ማሳለፍ የነቢይ ሱና። ከእሳቸው በኋላም ዓብዱላህ ኢብኑ መስዑድ፣ ዓብዱላህ ኢብኑ ዑመር፣ ሰልማን አልፋሪሲ ከመግሪብ እስከ ዒሻ ያለውን ጊዜ ሁለት ረክዓ ሶላት እየሰገዱ ያሳልፉ እንደነበረ ተነግሯል። ተተጃፋ ጁኑቡሁም ዐኒል መዳጂዕ የሚለውን የሱረቱ ሰጅዳ የጀነት ሰዎችን ባህሪ ስራ የሚገልጸውን አንቀጽ አነስ ብኑ ማሊክ ከመግሪብ እስከ ዒሻ ይሰግዱ ነበር ብለው ፈስረውታል። ደጋግ የአላህ ባሮች እሳት ማትነካቸው በሰላም በጀነት የሚኖሩ ጎናቸው ከፍራሽ ይርቃል፣ በፍርሃትና በተስፋ መካከል ሆነው ጌታቸውን ይማጠናሉ ይላል። ይሄን አንቀጽ አነስ ብኑ ማሊክ ሲፈስሩት ከመግሪብ እስከ ዒሻ በሶላት ላይ ያሳልፋሉ ብሏል። በትክክልም ብዙ ሰዎች ስራ ውዬን የመጣሁት ደክሞኛል ብለው ከመግሪብ እስከ ዒሻ ይተኛሉ። ጋደም ልበል ልረፍና አዳን ሲል እሄዳለሁ ብለው እንቅልፍ ይዟቸው ይሄዳል። አሊያ ደግሞ ተጫጭኗቸው ደክሟቸው ለሶላት አልዒሻ መውጣት አይችሉም። የጀነት ሰዎች ግን ከመግሪብ እስከ ዒሻ በሶላት ያሳልፋሉ። ሌሎችም ታቢዒዎች እነ ሰዒድ ብን ጁበይር፣ መሐመድ ብን ሙንከዲር ከዛ በኋላ የነበሩ እነ ሱፊያን አተውሪ ታላላቅ የአላህ ባሮች የዲን መሪዎች ከመግሪብ እስከ ዒሻ በሶላት ያሳልፉ ነበር። ከዚሁ በመነሳት ሐነፊዮች፣ ሻፊዒዮች፣ ማሊኪዮች ሌሎችም የፊቅህ መሪዎች ከመግሪብ እስከ ዒሻ እየሰገዱ ሁለት ረክዓ ሶላት እየሰገዱ ማሳለፍ ሱና ነው ተወዳጅ ነው ሲሉ፣ የኢማም አሕመድ መዝሀብ ተከታዮች ደግሞ ከተራ ሶላትነትም አልፎ ከመግሪብ እስከ ዒሻ ባለው ጊዜ ውስጥ የሚሰገዱ ሱና ሁለት ረክዓ ሶላቶች ከሌይል ሶላት ይመደባሉ፣ የሌይል ሶላትን አጅር ያስገኛሉ ብለዋል። ሌሎች ፉቃሃዎች ደግሞ ሶላቱል ገፍላ ይሉታል። ከመዘናጋት አኺራን ከመርሳት የዳኑ ሰዎች የሚሰግዱት ልዩ ሶላት የሚል ስም ይሰጡታል። ይህ መሆን የሚገባ ሆኖ ሳለ ከመግሪብ እስከ ዒሻን ከፊሎች በመተኛት ከፊሎች ቤት ሄዶ ከቤተሰብ ጋር በመጫወት በዛው ዒሻን በማሳለፍ አሊያ ደግሞ የተወሰነ ረክዓ አልፎንን እንድንደርስ በሚያደርግ መልኩ ከመስጂድ ከዒባዳ መራቅ፣ ሌሎች ደግሞ ከመግሪብ እስከ ዒሻ ያለችውን ሰዓት እንኳ ሜዳ ላይ የተሽከረከሩ ካፍቴሪያ ላይ በእኽትላጥ ቁጭ ብለው ዘፈን እየሰሙ ሴት እያዩ የሚያሳልፉበት ሐላል ይሄ አግባብ አይደለም። በላጩ መግሪብን እንደሰገዱ እስከ ዒሻ ቁጭ ብለው የቀረ ዚክር ካለ ዚክር እያሉ ዚክር ከጨረሱ ቁርአን እየቀሩ ዒልም ካለ ዒልም እየተማሩ ራስን እየገመገሙ ከመግሪብ እስከ ዒሻ ያለውን ጊዜ በዒባዳ በዱዓ በዚክር ማሳለፍ ተወዳጅና የነቢይ የሰሓቦች ሱናን ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم لا تسلط علينا بذنوبنا من لا يخافك فينا ولا يرحمنا
اللهم ارفع عنا الوباء والبلاء، اللهم ارفع عنا الوباء والبلاء، اللهم ارفع عنا الوباء والبلاء، اللهم لا تهلكنا بما فعل السفهاء منا، اللهم لا تهلكنا بما فعل السفهاء منا، اللهم عاملنا بما أنت أهله ولا تعاملنا بما نحن أهله، اللهم عاملنا بما أنت أهله ولا تعاملنا بما نحن أهله. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.